Virginia man is in custody after Fairfax County police say that he groped multiple women around shopping areas in Fair Lakes. 33-year-old Gagesa Bikele Bengasa faces multiple charges, including 2 counts of sexual battery, after officers responded to calls on Wednesday evening. They say during a span of 3 hours, he touched 2 women inappropriately, masturbated in his vehicle, and assaulted another woman in a parking lot. Surveillance video of the suspect and the vehicle were obtained. Officers found the man at his home, where he allegedly assaulted an officer. He is charged with indecent exposure and 2 counts of assault of law enforcement. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ኢትዮጵያዊው ቀደም ሲል እንደተመለከታችሁት በዜናው በወሲብ ትንኮሳ ታስሯል። በቨርጂኒያ ፌርፋክስ ካውንቲ ነው፣ ፌሮክስ በሚባል ሞል አካባቢ ነው። ይህ ወጣት ወሲባዊ ትንኮሳ ፈጽሟል በሚል በተለያዩ ሰዎች ጥቆማ ተደርጎበት ፖሊስ ጋር ተደውሎ ፖሊስ አካባቢው ላይ ሲፈልገው ሊያገኘው አልቻለም። በኋላ ላይ ቤቱ ድረስ ተሄዶ ይህ ሰው ሊያዝ ችሏል። ይሄ ዜና 5 ቀን አልፎታል። ከ2 ቀን በፊት ይህንን ዜና እንደማመጣላችሁ ተናግሬ ነበር፣ ከ3 ቀን በፊት። ምክንያቱም የልጁን ሬከርድ እና ሌሎች መረጃዎች ለማጣራት ስሞክር ነበረ። የተለያዩ እስር ቤቶች ኢንሜት ሰርች ላይ እስረኛ የሚፈልግበት ላይ ፈልጌ ሬከርዶችን ለማየት ስሞክር ነበር። የዜናው ከሰራው በተጨማሪ ለእናንተ ምን ጥቅም አለው የሚሉ የተለያዩ ግብአቶች ስፈልግ ነበር። ይህ ወጣት ጂግሳ በቀለ በንጋሳ ይባላል። ቤተሰቦቹ በሬከርድ ላይ ይገኛሉ። የተለያዩ ቤተሰቦች አሉ፣ እህት ወንድም እንዳለው ያመለክታል። አንድ ወንድምና አንድ እህት አለው። ይሄ ልጅ ምን ሆኖ ነው ይሄንን የፈጸመው? ለዚህ ድርጊት እንዴት ተነሳሳ የሚለው ራሱ አሳሳቢ ነው። የአሜሪካ ሕግ እንደሚታወቀው ቀላል አይደለም። እንደ ኢትዮጵያ አንድ ሴት ልጅን ለከፈ ወይም ነካ ተብሎ ኢትዮጵያ ውስጥ ጠያቂ አካል የለም። እዚህ ግን አንድ ሴት ነካኝ ወይም ያልተገባ ነገር ሊያደርግ ሞከረ ብላ ክስ ካቀረበች ያ ነገር በከፍተኛ ሁኔታ ነው የሚታየው። ይህ ልጅ እንደው እንዳጋጣሚ ሴት ልጅ ተናግሮ ነው ወይ ምንድነው የሚለውን ያው ከፍርድ በፊት ምን አድርጓል ይሄ ልጅ የሚለውን ማጣራት ስለነበረብኝ ነው እስካሁን ይሄንን ሳደርግ መረጃውን ወደ እናንተ ያላመጣሁት። ሆኖም ግን አሁን ተጨማሪ መረጃዎች ልጁ ላይ ለማግኘት ችያለሁና እሱን በደንብ በዝርዝር መረጃውን ላካፍላችሁ እወዳለሁ። አብራችሁን ትቆዩ ዘንድ የምጠይቀው ካሳሁን ይልማ ነኝ። ዝግጅታችንን በ5126774634 አስተያየት በመስጠት እንዲሁም መልእክታችሁን በድምጽና በጽሁፍ በመላክ መጠየቅ ትችላላችሁ። አስፈላጊ እንደመሆኑ መጠን እንደመጠኑ መልእክታችሁን ተመልክቼ ለመደወልም ወይም በጽሁፍ ለመመለስ ሞክራለሁ። በተረፈ ሚዲያን ለምታበረታቱ ለምታግዙ ሁሉ ከልብ አመሰግናለሁ። የትዝታ ዝግጅትን ብዙዎች ወዳችሁታል። ካንሰርም በተመለከተ ጥሩ ማብራሪያ ነው ከዶክተር አንተነህ የተሰጠው። አሁን ደግሞ በተለያዩ የካንሰር ህመሞች ላይ በዝርዝር እያንዳንዱን ለብቻ መመልከት አለ። የእናንተንም ጥያቄ ለመመለስ ይሞከራል። ስለዚህ ዲያስፖራ ሚዲያ ኔትወርክን ሰብስክራይብ በማድረግ ላይክ በማድረግ በ6463263147 በካሻፕ እና ዜል በመርዳት የራሳችሁ ሚዲያ የማድረግ እና ኃላፊነት ደግሞ የበለጠ እንዲሰማን እና አንድነት ህብረት እንዲኖረን የማድረግ ነገር እንዲኖር ጠይቃለሁ። ከማስታወቂያ በኋላ እመለሳለሁ። ድጋሚ የማያገኙት እድል የ40% ታላቅ ቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ። አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ
ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት። ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ። ለበለጠ መረጃ በ0979 44 00 44 ወይም በ0939 44 00 44 ይደውሉልን። ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ጅግሳ በቀለ በንጋሳ በፌርፋክስ ካውንቲ ውስጥ ለእስር ተዳርጓል። ይህ ወጣት ከዚህ በፊትም ሬከርዶች እንደነበሩበት ለመረዳት ችያለሁ። የተለያዩ የእስር ሬከርድ እንደነበሩበት፣ ክስም እንደነበረበት በተለይ ከ3 ዓመት በፊት ጀምሮ ተከታታይ ክሶች እንደነበሩበት መረጃዎች ያመለክታሉ። በሜይ 28 ነው አሁን ሪሰንትሊ በቅርቡ እሱ ላይ ለእስር የዳረገው ሁኔታ የተከሰተው። በፌሮክስ ሞል የሚባል አለ፣ ፌርፋክስ ካውንቲ ቨርጂኒያ የምትኖሩ ታውቁታላችሁ። እኔም አውቀዋለሁ ይህን ቦታ። እዛ ቦታ ነው ሜይ 28 ከአመሻሽ ላይ 5 PM አካባቢ አንድ ስልክ ተደወለ። 2 ቪክቲሞች ናቸው፣ የተለያዩ ሴቶች ናቸው። ባልተገባ ሁኔታ ሊነካን ሞከረ። አንዷ ሞል ውስጥ፣ አንዷ ደግሞ ፓርኪንግ ውስጥ። እነዚህ ተከታታይ ስልኮች ነው ፖሊስን እንዲነቃና ጉዳዩን በጠበቀ ሁኔታ እንዲከታተለውና በቦታው እንዲመጣ ያደረገው እና አካባቢውን የፖሊስ አባላት ቢከቡትም ለመፈለግ ቢሞክሩም ሊያገኙት አልቻሉም። ከዛ በኋላ እዛው ከ15 ደቂቃ በኋላ ደግሞ ሌላ ስልክ መጣ። ይሄ ሁሉ 911 ላይ የሚደወል ስልክ ነው። እዛው መጀመሪያ 11700 ብሎክ ላይ ነበረ ፌሮክስ ሜን ሞሉ ማለት ነው። ከዛ በኋላ ሌላ አድራሻ ላይ 1300 ብሎክ ላይ እዛው ፌርሌክስ ሾፒንግ ሴንተር አካባቢ ትንሽ ከዛው ብዙም አራቀም መኪና ውስጥ ሰውነቱን ገልጦ ያው ብልቱ ይታይ ነበረ። እዛ ደግሞ ወሲባዊ ነገር ራሱ ላይ ሲፈጽም ያየ ሰው ነው ፖሊስ ጋር የደወለው። እነዛን ሴቶች ተነኮሰ፣ መኪና ውስጥ ሄደ፣ ይሄን አደረገ። ፖሊስ ሊያገኘው አልቻለም በወቅቱ። ከዛ በኋላ ነው ወደ ቤቱ ያው አካባቢው ላይ ያለ ካሜራዎችን ለመመልከት ለመከታተል ሞክረዋል። ከዛ በኋላ ቤቱ እንደገና ሌላ ሪፖርት ደግሞ መጣ 7:41 ላይ መሸት ብሎ ማለት ነው፣ ከ2 ሰዓት በኋላ እንደዚሁ ሴክሹዋል ኦፌንስ ወሲባዊ ትንኮሳ የተፈጸመበት ሰው እንዲሁ ደወለ ማለት ነው። 3 የተለያዩ ናቸው እንግዲህ በ5 ላይ 2 ነው፣ 504 ላይ ሜይ 28፣ 517 ላይ ሜይ 28፣ ከዛ 741ኑ የፓርኪንግ ውስጥ ወሲባዊ ትንኮሳ የተፈጸመባት ሴት የደወለችው ነው። 5:17 PM ላይ ደግሞ የደወለው እርቃኑን የተመለከተው ሰው ነው። ከዛ በፊት ደግሞ ሞል ውስጥ ወሲባዊ ትንኮሳ ተነክታለች። ይሄ እኛ ሀገር ኢትዮጵያ ውስጥ ከቃላት ባለፈ የሴትን ሰውነት እስከ መንካት ያሉ ለክፋዎች አሉ። እንደዛ አይነት ነገር ነው ያደረገው። ይሄ ደግሞ ተጠያቂነት ያመጣል። አሜሪካ ውስጥ በቀላሉ የሚታይ አይደለም። ፖሊስ በአካባቢው ሊፈልገው ሞክሯል። ከዛ በኋላ ሊያገኘው ስላልቻለ ቀጥታ መረጃዎች አሰባሰቡ በኋላና የት እንደሚገኝ ካወቁ በኋላ እዛው በ20 ደቂቃ ውስጥ ወደ ቤቱ ሄደው 8:12 PM ላይ ጅግሳ በቀለ በንጋሳን አሰሩት ማለት ነው። 33 ዓመት ነው። እዛ ጋም ደግሞ ሌላ ክስ የተመሰረተበት ከወሲባዊ ትንኮሳ ውጪ ለህግ አስከባሪ አካላት አለመታዘዝ ብቻ ሳይሆን ታግሏቸዋል። ፖሊሶችን ሊታገል ሊያጠቃ አይነት ነገር ሙከራ አድርጓል። እሱም እንደ አሳልት ተቆጥሮበት በዛም ክስ ተመስርቶበታል። ግን ከዛ
ተይዞ ፌርፋክስ ካውንቲ አደልት ዲቴንሽን ሴንተር እዛ ተወስዶ በተለያዩ ሴክሹዋል ባሪ በወሲባዊ ትንኮሳ ክስ ተመስርቶበታል። ህግን ደግሞ ባለመከተል ባለመታዘዝ ፖሊሶች ላይ ሎ ኢንፎርስመንት ላይ ጥቃት በማድረስ በሚሉ የተለያዩ ክሶች ተከሷል። የሱ ጉዳይ ጁላይ 7 እና ጁላይ 30 እንደሚታይ መረጃዎች ያመለክታሉ። ይሄ ልጅ ከዚህ በፊት እንግዲህ አሁን ጉዳዩን የሚያጠነክርበትና ምናልባትም ለረጅም ዓመታት ለእስር ሊዳረግ የሚችልበት ሁኔታ ከዚህ በፊት እንደዚሁ በአውቶቡስ ማቆሚያ ተማሪዎችን ለአቅመ አዳም ያልደረሱ ተማሪዎችን ወሲባዊ ትንኮሳ ማድረግ ብቻ ሳይሆን የሚያጨሰው ቬፕ አለ፣ ይሄ ኤሌክትሪክ ሲጋር፣ እሱን ኦፈር አደረጋቸው። እሱን ሲሰጣቸው እነሱም አልተቀበሉትም። ግን ሲሄድ ባስም ሊሳፈር አይደለም ጉንጫቸውን ስሟቸው ሄደ። ይህንን ለፖሊስ ሪፖርት አደረጉ። በዚህ ክስ ተከሰሰ። ሆኖም ግን ኬዙ በ2023 ማለት ነው፣ ይሄ እንግዲህ ከ2 ዓመት በፊት ነው፣ ዲስሚስ ተደረገለት። ምክንያቱም ስለመንካቱ ስለማድረጉ ኤቪደንስ የለም በሚል ነው ዳኛው ይህንን ውድቅ ያደረገው። ነገር ግን እዚህ ላይ ዜና ላይ እንደምታዩት ያኔ ችላ መባሉ ይሄ ልጅ ወንጀሉን እንዲቀጥልበት እንዲገፋበት በር ከፍቶለታል። እዛ ያለ አቃቤ ሕግ ፌርፋክስ ካውንቲ ላይ ጠንከር ያለ ትችት እየደረሰ ነው። ይህንን እንመለከታለን። ምክንያቱም በወቅቱ ተገቢ እርምጃ ቢወሰድና ጉዳዩን ጠበቅ አድርጎ ቢያዝ ኖሮ ዛሬ የደረሰው ትንኮሳ ሴቶቹ ላይ አይደርስም ነበር የሚል ነው እና አቃቤ ሕጉም ቸልተኛ እንደሆነ በዚህ ዜና ላይ እንመለከታለን። ይኸው ይሄ ክሪሚናል ጀስቲስ ሰው ነው እዛው ፌርፋክስ ካውንቲ ውስጥ ፕሪቨንተብል ነበር። ይሄን መከላከል ይቻል ነበር። የአቃቤ ሕጉ ፕሮሲኪዩተሩ የሱ ችግር ነው። ያኔ ተገቢው ፍትህ ቢኖር ኖሮ እነዚህ ሴቶች ላይ ዛሬ ይሄ አይፈጸምም ነበረ። ፕሪቨንተብል ነበረ፣ መከላከል ይቻል ነበረ። ያሁኑ አይፈጸምም ነበረ። በወቅቱ ትክክለኛ ክስ ተመስርቶ ወንጀለኛ ቢባል ኖሮ ነው። ክራይም ወይ ክሪሚናል ነው። አሁን እነዚህ ሬከርዶች መደጋገማቸው አሁን ምናልባት ተጽዕኖ ሊፈጥሩ ይችላሉ በሚሰጠው ፍርድ ላይ። እንግዲህ ገና ነው፣ ጁላይ ውስጥ ነው የሁለቱም ቀነ ቀጠሮ የተወሰነው። ያኔ ጁላይ 7 እና ጁላይ 10 እነዚህ ተጠራቅመው ጠንካራ ክስ ከተመሰረተበት ምናልባት ልጁ ላይ የሚሰጠው ፍርድ ጠንከር ያለ ሊሆን ይችላል። አሁን በወቅቱ ያችን ልጅ ነክቷት ክሱ ተመስርቶ ነገር ግን ሜንታል ሄልስ የአእምሮ ጤና ችግር አለው በሚል ነው የዛ ባክግራውንዱ ታይቶ ነው። ሁለተኛ ልጅቷ በደረሰችበት አይደርስም የሚል ነው። ሁለተኛ አመክሮ ተሰጥቶት ነው። ሶስተኛው እነዚህ ነገሮች ናቸው። በዛ ነው የተለቀቀው። ፕሮቤሽን አለው። አሁን እንግዲህ ከዓመት በላይ ሆኖታል። ምንም አይነት ክራይም ውስጥ አልተሳተፈም። ስለዚህ ነፃ ነው። ከዛስ በፊት የሚለው ደግሞ ሌላ የሚያወያይ ነው። ይሄ ከቪክቲሙ ከጥቃት ከደረሰበት ጋር ሳይሆን ጥቃት ካደረሰው ከወንጀለኛው ጋር ለዛ አድልቷል። አቃቤ ሕጉ ለዛ ቆሟል። ለዛ ነው ይሄ ዛሬ የተፈጸመውን ወንጀል የምናየው ነው የሚለው ይሄ ክሪሚናል ጀስቲስ ሰው። This is the latest example of Descano not serving victims well. There's a disturbing pattern here in Fairfax County. አሁን ይሄ እሱን የሚወነጅሉበት ነው። አቃቤ ሕጉን እሱን ወደዛ እተውና ተጨማሪ ነገር ምን ነበረው ይሄ ልጅ? እሺ አሁን አሞክሮ ምናምን አልፏል። 1 ዓመት ነበር፣ 1 ዓመት አልፎታል። 2025 ነው። ይሄ አዲስ ወንጀል ነው። ነገር ግን ከዚህ በፊትም ተመሳሳይ ሌላ ምናልባት 20 ዓመት ሊያሳስር የሚችል ወንጀል ፈጽሞ እንደዚሁ ነፃ ወጥቷል። ምናልባት ጥሩ ጠበቃ ማቆም ይችሉ ይሆናል ቤተሰቦቹና በአካባቢው ያሉ ሰዎች።
ያኔ ኡበር ይነዳ ነበረ በወቅቱ ፓርኪንግ አቴንዳንት ፓርኪንግ የሚሰራ ሰው ገሽቶ ሄደ ያ እስከ 20 ዓመት ያሳስር ነበረ ግን የ90 ቀን ፍርድ ነው ያገኘው 80ው ቀን እንደዚህ ሰስፔንድድ ነው አስራናት 80ው ቀን በዛ መሐል የሆነ ነገር ከፈጸመ ይታሰራል የሚል ነው ስለዚህ ሰስፔንድድ በሆነ ፍርድ ነው ያንን ያመለጠው የመንጃ ፍቃዱ ለ6 ወራት ሰስፔንድድ ሆኗል ልጁ በኮርት ኮንዲሽኖች ነው የተለቀቀው ያኔ ሂት ኤንድ ራን የሚለው ዝቅ ተደርጎለታል ሂት ኤንድ ራን ቢሆን ፌሎኒ ነው የሚሆነው ከፍተኛ ነው ሚስዴሚነር ዝቅ ያለ ወንጀል ተደርጎለት ነው በዛ ነው የወጣው አሁን አዲስ ወንጀል ነው አሁን በቅርብ የፈጸመው ማለት ነው እነዚህ ሴቶች ላይ እንደገና እርቃኑን ማስተር ቤት ማድረግ በአደባባይ የወሲብ እርካታ ራሱ ላይ መፈጸም ገላውን ገላልጦ መኪና ውስጥ ይሄም ወንጀል ነው በአሜሪካ እነዚህ ተደማምረው ከዚህ በፊት ከነበሩት ሬከርዶች ጋር ይሄ ልጅ ምን ሊያስፈርድበት ይችላል የሚለውን የዚህን ፍርድ የተከታተልን ዲያስፖራ ሚዲያ ኔትወርክ ወደ እናንተ መረጃ ያመጣል በወሲባዊ ትንኮሳ ጉዳይ ላይ ኢትዮጵያን ብዙ ሊማሩበት የሚገባ ነገር አለ በየከተማው ብዙ ነገሮች አሉ ዴንቨር ላይ ታስሮ የሚገኝ ረጅም ዓመት የተፈረደበት ሰው አለ እዚህ ኦስትን ከተማ በተመሳሳይ እንደዚሁ ኤርትራዊ የሆነ ሰው የልጆች አባት እንደዚሁ ኡበር ሲሰራ እዚህ ሀገር ኢናፕሮፕሪየት ያወራኝ ኢናፕሮፕሪየት ነው ብሎ ሁሉ ሴቶቹ 911 ይደውላሉ እኛ ደግሞ ያደግንበት ካልቸር ያልተገራም ባህል አለን እኛም በተለይ ኢትዮጵያ ውስጥ ሴቶችን የሚከላከል እንዲጠበቁ የሚያደርግ ህግ ሊኖር ይችላል የሚያስፈጽመው ግን የለም ያ ልማድ እዚህ አለ ሴትን እንዲሁ ሳቁ መንካት አይደለም የተለየ አድናቆት ሲደነቁ ማያውቁት ሰው ያንን እንደ ሴክሹዋል ሃራስመንት ነው የሚያዩት ንቃቄ ይፈልጋል ያ ሰው እንዲሁ ታክሲ ላይ የሚሰራ ሰው ነው ወርና ሊፍት የሚሰራ ወደ እስር ቤት የገባው ተደውሎበት ወሲባዊ ትንኮሳ ፈጸመብኝ ብላ ብዙ ኮምፕሊኬትድ ሆነ በተለይ ያለ አፑ ኡበር ወይም ሊፍት ከሆነ በካሽ የሚሰራ ሰው እንዲህ አይነት ነገር ከመጣበት አደጋው ብዙ ነው ምክንያቱም በኪድናፒንግ በእገታ እንደገና በገንዘብ ዘረፋ ያ የከፈለችው የሚከፍለው ደንበኛው የምትከፍለው ገንዘብን እንደ ዘረፋ አቃቤ ሕግ ይጨምረዋል ዘርፏል ኪድናፕ አድርጓል ወሲባዊ ትንኮሳ ፈጽሟል ትራንስፖርቴሽን ደግሞ ህገወጥ በሆነ መንገድ ለመስራት ሞክሯል ተደራራቢ ክስ መክሰስ ይችላሉ ያ የበለጠ ኮምፕሊኬት ያደርጋል በተቻለ መጠን ከሰዎች ጋር ከሰላምታ ያለፈ አለማውራት ካሜራ ሁሉም በቻል ከፊትም ከኋላም ካሜራ መግጠም እና መጠንቀቅ ያስፈልጋል የልጅ ምናልባት የአእምሮ ጤና እክል ይኖርበታል እንዲህ አይነት ነገር ተደጋጋሚ ሲፈጽም የመጀመሪያውን ሲፈጽም ጀምሮ ቤተሰቡ ተገቢውን ክትትልና ከዚህ አይነት ባህሪዎች የሚወጣበትን ነገር ሊያደርግለት ይገባል በእርግጥ እድሜው 33 ነው አሁን በፍርድ ቤት እንዴት እንደሚታይና የፍርድ ሂደቱ ምን ሊያመጣ እንደሚችል ወደፊት ምን ይሆናል የሆነው መረጃው ተመልካቾቻችን ስለተከታተላችሁን ከልብ አመሰግናለሁ እስካሁን ያስተናገድኳችሁ ካሳሁን ይልማ ነኝ በሌላ ዝግጅት ተመልሼ እመጣለሁ ጁን 13 ነገ ዛሬ 13 ነው ነገ 14 የፕሬዝዳንት ትራምፕ ልደት ነው 79ኛ ዓመት የአሜሪካ ሚሊተሪ ዩኤስ አርሚ
መከላከያ ሰራዊት የተመሰረተበት 250ኛ ዓመት የሰንደቅ ዓላማ ቀን ይከበራል። ነገ በየቦታው ሰልፍ አለ አሜሪካ ውስጥ ኦርጋናይዝ ተደርጓል። ኦስትን ምኖርበት የቴክሳስ ዋና ከተማ ዋናው ካፒቶሉ ምናልባት ማታውቁ ዲሲ ካለው ከዋና ካፒቶል ሂል የሚበልጥ ነው የቴክሳሱ በሳይዝም እዛ ጋር ሰልፍ ይደረጋል። ቀጠሮ ተይዟል ከ5 PM አካባቢ ዲያስፖራ ሚዲያ ኔትወርክ በዛ ቦታ ተገኝቶ መረጃውን ሊያደርሳችሁ ይሞክራል በቀጥታ ስርጭት። ስለዚህ እዛ ጋር እንገናኛለን ማለት ነው። በሌላ ዝግጅት ደግሞ ዛሬ በተለይ ጎፈንድሚ ኢትዮጵያን ይሰበስባሉ። አሜሪካ ያለ ሰው ነው መሰብሰብ የሚችለው። ኢትዮጵያው ነው ግን እርዳታ መሰብሰብ ይቻላል። ጎፈንድሚ ላይ ብቻ ተመርኩዘን አሜሪካ ያለ ሰው ማንፈልግበት ጊዜ ደርሷል። የቴክኖሎጂ ፈጠራን የተመለከተ አማራጩ ምንድነው ለሚሰጠው ገንዘቡን ለሚሰጠው ሰው ዋስትናው ምንድነው የሚለውን መፍትሄ የሚያመጣ ብዙ የኢትዮጵያን ገንዘብ በፖለቲካም ሆነ በሌላ መንገድ ገንዘብ የሰበሰቡ ሰዎች ለተባለለት ዓላማ ገንዘቡን ሳያደርጉት ብዙ ኢትዮጵያውያን በመስጠታቸው የሚጸጸቱበት ጊዜ ላይ ነን። ይሄ ግን የተለየ ፕላትፎርም ነው። ሰዎች የሰጡት ገንዘብ ለተገቢው ዓላማ መድረሱን ጭምር የሚያረጋግጥ የተለየ ፕላትፎርም በኢትዮጵያውያን ተሰርቷል። ይህንን የተመለከተ ዝግጅት ዛሬ ይቀርብላችኋል። ከዚህ በኋላ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በድጋሚ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሚዲያውን እርዱ። ጤና ይስጥልኝ።